ሰላም ሰላም፣ እንዴት ናችሁልኝ? ደህና ናችሁ ወይ? ያው እንግዲህ ዩቲዩብ ቪዲዮ ከሰራው ከ6 ወር ምናምን በላይ ሆኖኛል መሰለኝና ይሄ እርግዝና ከመጣ በኋላ በቃ ሞራሌ የለም፣ ድካም አለ ምናምንና ረጅም ጊዜ ጠፍቼባችኋለሁ። ከዚህ በኋላ ግን እንደ አዲስ መጥቻለሁኝ። ስለዚህ ለዚህ ቻናል አዲስ የሆናችሁ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ እንዳረሱ። ጠፋብኝ ሁላ እንዴት እንደሚባል ማለት ነው። ለማንኛውም ዛሬ ምን አይነት ቪዲዮ መሰላችሁ የምንሰራው? ሮብ ዕለት ገና ነበረ። ሰው እንግዲህ የሁላችሁ የስደት ኑሮ ሮብን ገናን ማክበር አልቻልንም እና ለዛ ቅዳሜ ከጓደኞቻችን ጋር ሰብሰብ ብለን ልናከብር ነው። ማለትም ግብዣ ጠርተናቸዋል። ዛሬ አርብ ነው፣ ቅዳሜ ነገ ነው። ለዛ ብዬ ዶሮ ምናምን ልሰራራ ነው። ስለዚህ አብረን እንድናሳልፍ ነው። ከቻልኩኝ ፓርት ማለት በሁለት ፓርት ይከፈላል ይሄ ቪዲዮ ከረዘመ ማለት ነው። ዛሬ ኩኪንጉን ከዛ ቀጣይ ደግሞ እንዴት እንዳከበር ምናምን ቫይቡን ለማሳየት ሞክራለሁኝ። ስለዚህ አሁን ምግባችንን አብረን እንሰራለን ማለት ነው። ዶሮ ለመስራት የመጀመሪያ ስራችን የሚሆነው ሽንኩርት መላጥና መፍጨት ነው። እሱን ፈጫለን። ጎመን በስጋ መስራት አስቤያለሁ። ስለዚህ ጎመኑን ላውጣት። ክትፎ ምናምን እንኳን ነገ ጠዋት ስለሆነ የሚሰራው ችግር የለውም። ዛሬ ከቻልኩኝ ጎመን በስጋዋንና ዶሮ ሰርቼ አድራለሁ ማለት ነው። እናንተ ጋር በዓል በእናታችሁ ጥሩ ነበረ? በዓል እንዴት ነበረ? ኮሜንት ላይ ንገሩኝ። ቤት እናት ጋር ያለው አብዛኛውን ጊዜ ለበዓል ማለት ነው እኔ ነበርኩኝ ዶሮ የሚሰራው። አክቹሊ ሩቅ ነው እኮ እኔ አሁን እነሱ ድሬዳዋ ሆነው እኔ አዲስ አበባ ምናምን ነበርኩኝ፣ ጅጅጋም ነበርኩኝ እና ለበዓል ሁሌ ሄዳለሁ ቤተሰብ ጋር። ስሄድ እኔን ነው የሚጠብቁኝ። በቃ ሁል ጊዜ እኔ ነበርኩኝ የሚሰራው እና በአሁኑም ብዙ ብቻቸውን ነበሩ እነሱም። እዚህም እኔ ሳልሰራ ሳለፍኩኝ ምናምን፣ ግን ለበጎ ነው። እዚህ ውስጥ እቃ እያጠብኩኝ ነው እና የሆነ ድምፅ ይረብሻል። የሰዎቹ ድምፅ አለ ነገር ዮሃ ሲናገናይ ዮሃ ሲናገናይ አሲናበል አሲናገናይ አሲናበል ዮሃ ሲናገናይ አሲናበል። ሽንኩርት አላቃጠለኝም፣ ባለሙያ ነኝ ማለት ነው። የዚህ ሀገር ሽንኩርት ትልልቅ መሆኑ ያረካል፣ ግን ቴስቱ ብዙም ደስ አይልም። ያው እንደ ኢትዮጵያ አይሆንም። እንግዲህ በምንም እናጣፍጠዋለን። ሽንኩርት ጨርሻለሁ። ስለዚህ ደግሞ አሁን ፈጫለሁ ማለት ነው። እንግዲህ ይሄ ይበቃል ብዬ አስቤያለሁ። ልፍጫውና ከዛ ደግሞ ሳየው ቢያንስ ከመሰለኝ ጨምርበታለሁ። እና ደግሞ ምን እንዳሰብኩኝ ታውቃላችሁ? የሰርጌ ቪዲዮ የሰርጋችን ቪዲዮ አለ ማለት ነው። ከ3 ሰዓት በላይ ምናምን ይሆናል። ያው እሱንም በሁለት ፓርት ካልወሰድኩት አይሆንም እና ያው በጣም ስለቆየሁበትኝ ዩቲዩብ አካውንቴ ትንሽ ነቃቃና ቪዲዮ ምናምን በደንብ እየታየ ከሆነ እሱን ፖስት ለማድረግ አስቤያለሁ። እና ምን ታስባላችሁ? ታዩልኛላችሁ? ፖስት ላድርገው? ደስ ይላል በጣም ብታዩት ትወዱታላችሁ ብዬ አስባለሁ። እስቲ እንደሚሆን እናደርጋለን። ባለሙያ ነኝ ብዬ ጉርሬ ሳልጨርስ ሊያስለቅሰኝ ነው። ኢትዮጵያ እያለን ባይ ዘ ዌይ እኮ ከኢትዮጵያ ራሱ ከወጣሁ ገና 2 ወሬ 3 ወሬ ምናምን ነው። አክቹሊ ከዚህ በፊትም ወጥቼ ነበረ፣ ተመልሼ ገብቼ ነው እና ይሄ ለሊት ቁጭ ብለን የምንሰራት ነገር ዶሮ ምናምን ትሰለቸኛለች እኮ እውነት ለመናገር፣ ግን ደስ የሚለኝ ነበር። በቃ ደስ ይላል። ይሄ ማታ በጣም መሽቶ 7-8 ሰዓት ድረስ ቆይተን እኛ ቤት ደግሞ ምን አይነት ህግ አለ መሰላችሁ? አሁን የገና ጾም አለ፣ የፋሲካ ጾም አለ ምናምን አይደለም። ምንድነው ጾም ሳይፈታ አይታረድም ትላለች ማለት ወይ ደግሞ
ይምሽ ምናምን አትሊስት ስለነበረና በቃ ዶሮ አርፍዶ ነው የሚታረደው ምናምንና ሌሊቱን በጣም አምሽተን ነበረ ዶሮ የምንሰራው። ይገርማል። እሱም ሊናፍቀኝ ነው። ተቃጥዬ ልሞት ነው ማለት ነው። ለማንኛውም ሽንኩርቴን ፈጭቼ ጨርሻለሁ። ሳየው ያነሰ መሰለኝና ቅድም አስተርፌ የነበርኩትንም ሽንኩርት ጨመርኩትኝ። ከሚያንስ ቢበዛ ይሻላል፣ ቢተርፍ ይሻላል ምንም ነገር እና ያ ሲበስል ደግሞ ሙሽሽ ስለሚል ጨመርኩት። ይሄው ሽንኩርቴን ትንሽ ጨው ላርግበትና እጥደዋለሁ ማለት ነው። አሲናበል አሲናገናዬ አሲናበል አሲናበል። ይሄ ስቶቭ በጣም ኃይለኛ ስለሆነ ትንሽ ቀነስ አድርጌ ልጣደው መሰለኝ። ያው እከታተላለሁ። እስከዛ ዶሮዬን አጥባለሁ፣ ጎመኔንም ቀነጣጥሳለሁ። ከዶሮ መስራት ውስጥ የሚከብደው ነገር ዶሮ መገነጣጠሉ ነው ይባላል። እግር ነው የገዛሁት። እኛ እግር ነው የገዛነው። እውነት ለመናገር እኔ መስራት ፈልጌ ነበረ። አዲሱን ምንድን ነው ሙሉውን ገዝቼ መገነጣጠል ፈልጌ ነበረ። ግን አንቺ ነፍሰ ጡር ነሽ፣ ይከብድሻል። ዝም ብለሽ እግር ግዢና እግሩን ስሪ ተብዬ እሺ ካላችሁኝ ያልኩና እግር ነው ልሰራ ያሰብኩትና ያው ዶሮም 12 ብልት አይደል ያላት፣ እግሩም 12 ነው። ስለዚህ እሱን ጸዳ እናደርጋለን። ቆዳ አለው ቆዳውን ምናምን እንልጣለን፣ በደንብ አድርገን እናጥባለን እና እንደዛ ነው ነገሩ። በጣም ትልልቅ ነው። እሺ የፈረንጅ ዶሮ ነገር እና ሙያ ስለሌለኝ እንዳይመስላችሁ ለማለት ነው። አቄ ነው ግን ብቻ ይቀላል ብለን ነው ይሄንን ያሰብነው። እውነት ለመናገር ይቀላል። ሲጀመር በጣም ረጅም ሰዓት ስቆም ማለት ነው እግሬ ያብጣልና ያ አይቀርልኝም። አሁንም ግን አትሊስት ይቀንስልኛል። ለዛ ጥሩ ነው ብቻ ለኔ። እንግዲህ ፈረሰኛ የለን፣ መላላጫ የለን፣ እግር ብቻ። ሲጀመር ከዶሮ ፓርት መብላት መወደው ራሱ ምንና ምን መሰላችሁ? መላላጫና እግር ነው። ይሄ ታፋ ነው የሚባለው። ታፋ ሳይሆን ሁለቱም የእግር ፓርቶች ይመቹኛል። ታፋና የሆነ ነገር ይሄ ምን እንደሚባል አላውቅም። ብቻ ሁለቱም የእግር ፓርቶች ይመቹኛል። በደንብ ስጋ ስላላቸው መሰለኝ የሚመቹኝ። ብቻ ቆዳችንን እንደዚህ እንልጣለን። አሲናበር አሲናገናዬ አሲናበር አሲናበር በገና ጨዋታ አሲናበር አሲናበር አይቆጡም ጌታ አሲናበር አሲናበር አሲናገናዬ አሲናበር አሲናበር አሲናገናዬ። የሆነ ዶሮ ግን ዶሮ የተሰራ ቢመስለው ሲገነጣጠል አይደለ? የሆነ ስትገነጣጥሉ ዶሮ የሰራችሁ የሚመስላችሁ። ያው ከባዷ ፓርት ምታ ስለሆነ አሁን ልጭ ጨርሻለሁ። እነዚህን ቆዳ ማጠብ ጀምራለሁ ማለት ነው። በደንብ ደጋግሜ አጥቤዋለሁ እንግዲህ ማለት ነው። ከዛ እንትን ፈለግኩኝ ምንድን ነው ሎሚ፣ ለዚህ ብዬ የገዛሁትን ሎሚ ትላንት አይብ ሰራሁበት እና አይቧ ራሱ በጣም ትንሽ ነው የሆነችው። ዛሬም ደግሜ አይብ ሰራለሁ። ባለቤቴ ሎሚ ወተት ምናምን ሊገዛውታልና እሱ ሲመጣ ሎሚን አድርጌ ዘፈዝፈዋለሁ ማለት ነው። ከዛ እኔ ጠብሼ ነው የምጨምረው ስጋውን። ጠበስ ሲል አንደኛ ቴስቱም አሪፍ ይሆናል እና ደግሞ ይሄ በጣም ለስላሳ ስለሆነ የፈረንጅ ዶሮ ጠንከርም ያደርገዋል። እሺ እንግዲህ ሽንኩርታችንም አሁን ውሃን እየመጠጠ ነው። በጣም ትንሽ ነው የሚቀረው። ይታያል። አልሞስት በስሏል፣ መብሰል በስሏል። ግን ትንሽ ውሃ ስላለው
እሱን ይምጣጥልን። እስከዛ እንቁላላችንን እንጥዳለን። ነገ ኬክ ሰራበታለሁ። የተረፈውን ሙቅ ውሃ አድርጌ ከዛ ጨው እናደርግበታለን። ላይንም ጥጃለሁኝ ነካለኩስኩት እንቁላሌም ተጥዷል። እዚህ ጋር ቁሌት አልኩኝ ገና ነው። ለቁሌት እንቁርቴ ውሃ እየመጠጠ ነው። እስከዛ ደግሞ ጎመናችንን እንቀነጣጥስ። ጎመን በስጋ ስለሚሰራ ጎመኔን ልቀነጣጥስ። እሺ እንግዲህ የጉራጌ ልጅ ሆኜ ጎመን በስጋ እኛ ቤት በደንብ ነበር የሚሰራው። ኪችኔ ጠባብ ነች። እኔ እንጨቱን አላስገባም ጎመን በስጋ ስሰራ። ስለዚህ እንጨቱን ኮምፕሊት አወጣዋለሁ ማለት ነው። እና ደግሞ አልከትፎም። እንደዚህ በእጄ ብቻ እንደስተደስ ማለት ነው። ረጅም ሰዓት ስቆም ማለት ነው። እግሬ እያበጠ ወንበር አምጥቼ ቁጭ አልኩኝና ጎመኔን ቀንጥሼ ጨርሻለሁኝ። እሺ ከዛ አሁን ወደ ቁሌታችን እንሂድ። ቁሌታችን ውስጥ ዘይት እንጨምር። ከዛ ትንሽ ጠበስ አድርገን በርበሬያችንን እንጨምራለን። ትንሽ ግራፍ ነው ብታዩ ማለት ነው። ግዝና ይከብዳል እና ይደክማል። እጅ አልሰጥም ብዬ ነው እንትን ብለውና እግሬ ምን እንዳከለ ብታዩ አሁን በቃ ትንሽ ደቂቃ ከቆምኩኝ እግሬ ያልቃል። ኖርማል እኮ ስንቀሳቀስ ምናምን ደህና ነው፣ ግን እንደዚህ ረጅም ሰዓት ቆም ካልኩኝ እንደዚህ ትልቅ ነው። ወይም ከትራሱ መጣሱ ካፈነ እንቁላሌ እየተንተከተከች ነው እዚህ ጋር። ሙቀቱን እውነት አልቻልኩትም። በስመ አብ በጣም ነው የሚሞቀው። እሺ ኤሲው በጣም ስለሚጮህ ኤሲ አልከፈትኩኝም እና በቃ በሙቀት ልሞት ነው። እንግዲህ አሁን በርበሬ ልጨምር ነው። በደንብ ሆኖ ጥብስ ብሎልኛል። በርበሬ ከገባ በኋላ በደንብ መማሰል ይፈልጋልና ከዚህ በኋላ እንግዲህ በደንብ ይቁላላል። እያለን ቁሌታችን ቆንጆ ሆኖ እየተቁላላልን ነው። ሰው እዚህ ጋር ደግሞ አይብ ለመስራት ወተት ይጣል ማለት ነው። ቅድም ነግራችሁ ነበር። ትናንት አይብ ሰርቻለሁኝ፣ ግን ስላነሰብኝ ልጨምርበት ነው። ሰው ወተቴን እዚህ ጋር ጥዳለሁ። ከዛ ወተቱን ሞቅ ሲልልኝ ሎሚ ጨምርበታለሁኝ። ከዛ ትንሽ አንድ 10-15 ደቂቃ ካቆየሁትኝ በኋላ አወጣዋለሁ ማለት ነው። አሁን እንግዲህ ዶሯችን ቆንጆ እየሆነችልን ነው። ከዛ ጋር ለጎመን በስጋዬ አጥንቴን እጥዳለሁ ማለት ነው። እዚህ ጋር ደግሞ የዶሮን እየጠበስኩኝ ከታለሁ ማለት ነው። እንዴት እንደተከተልኩበት ይህ አሁን ቁሌታችንን ደርሳልናል፣ ቆንጆ ሆና። ስለዚህ ዶሯችንን እንደዚህ እየጠበስን እንጨምራለን። እንዴት እንደደከመኝ ማለት ነው። እና በቃ በመሀል ምናምን መቁረጽ ደካከመኝ። አልገባችሁም?
ምን ያህል እንደደከመኝና ምግቡን ምናምን ሰራርቼ ጨርሻለሁ። አሁን እንቀምሳለን ማለት ነው። በእንጀራ ነው የምንቀምሰው ወጦች። እኔ አልጾምም እና ነፍሰ ጡር ነኝ በሚሰበው ወጦች አይደለም። ስለዚህ እንቀምሳቸዋለን። ላሳያችሁ ግን ቀድሜ ዶሮ ወጥ ይህች ይመስላለች። ያበደች ነቻ። ጎመን በስጋዬ ደግሞ ይሄንን መስሏል። አሁን ደግሞ እንቀምሰዋለን። ሽታቸው እንዴት ደስ እንደሚል። እሺ እንጨልፍ ይችላል። የቀሩትን ምግቦች ነገር ነው የሚሰራው። እሺ ከዛ ነው ሁለቱም የምር በጣም ነው የሚጣፍጡት። ትንሽ ግን ዶሮ ወጡ ጫያነቷ መስሎኛል። ከማበዛ ይሻላል ይሁንና ካልሆነ ነገ ስናሞቀው መጨመር ያለብን እንጨምራለን። ስለዚህ ይሄ ቪዲዮ ረጅም ስለሆነ የነገውን ፓርት በሌላ ፓርት እንቀርጸውና በሌላ ፓርት እንለቀዋለን። በጣም አድርጌ ወዳችኋለሁ። ባይ